መልካም አመሰግናለሁ ቴዲ። ይሰማል ሁላችሁም? ይሰማ ከሆነ ልቀጥል። ያው በስልኬን የገባሁትና ምናልባት የካሜራ ጥራት ምናምን ካለ ይቅርታ፣ ለወደፊቱ አስተካክዬ እመጣለሁ። አሁን ሀገሪቱ ያለችበት ሁኔታ እጅግ ከባድ እና ምናልባትም ወደ መበታተን ሊያመራ የሚችል ከባድ ሁኔታ ነው ያለችው። ይህ የምልበት ኦፍኮርስ ውስብስብ የሆኑ የቆዩ ችግሮች እንደተጠበቁ ሆነው ግን ባለፉት 8 ዓመታት ብልጽግና ያው ኢህአዴግ የነበረው በሂደት ራሱን ብልጽግና ብሎ በመዋሃድ አመራርነቱን ይዞ የቀጠለው ኃይል ሁሉንም ችግሮች በመሳሪያ በጦርነት የመፍታት አባዜ ነው አንዱ ትልቁ ችግር። ከዛ ግን የ8 ዓመቱ የመንግስትነት ጉዞም በዲፕሎማሲ፣ በኢኮኖሚ፣ በፖለቲካ፣ በማህበራዊ በሁሉም ረገድ አገሪቱ እጅግ ከፍተኛ የሆነ ምስቅልቅል ውስጥ የገባችበት በግልጽ ወደዚህ አቅጣጫ ነው እየሄድን ያለ ነው ብሎ በትክክል ሊያስረዳ የሚችል መንግስታዊ አመራር እጦትም ለምሳሌ በኢህአዴግ ጊዜ በግልጽ የነበሩት ጉድለቶችም ይታወቃሉ። ወዴት መሄድ እንደሚፈልግም ስርዓቱ በግልጽ የሚያስቀምጣቸው ነገሮች አሉ። መካከለኛ በኢኮኖሚ ረገድ ወደ መካከለኛ ገቢ ያላቸው ሀገራት፣ በዲፕሎማሲው ረገድ በቀጠናችን ያለው ግንኙነት፣ በአፍሪካ ደረጃ አህጉራዊ ያለው አቋም ይታወቃል። ከዓለም አቀፉ ማህበረሰብ ጋር ለምሳሌ ከክላይሜት ቼንጅ ጋር ተያይዞ ለምሳሌ የነበረው ስታንድ ይታወቃል። ከኢኮኖሚ ጋር ተያይዞ ምን አይነት መንግስታዊ አካሄድ እንደሚሄድም ይታወቃል። ልማታዊ መንግስት ብሎ መንግስት በኢንፍራስትራክቸር በመሰረተ ልማት ዘርፈ ብዙ ኢንቨስትመንት የሚያደርግበት ሁኔታ ነበረ። ሌሎችም እንደ ፓርቲም ራሱ አውራ ፓርቲ እኔ ነኝ ብሎ በግልጽ አስቀምጦ የሚሄድበት ሁኔታ ነበር። አሁን ግን እንደዚህ አይነት ነገሮች አታይም። በቃ ዝም ብሎ እቃቃ ጨዋታ ነው የሚመስለው። ምን እንደሚደረግ በሀገሪቱ እንደዚህ አይነት መንግስት ነው ያለው እና በዚህ አይነት መልኩ በስነ ሀሳብም በለው የፖለቲካ ፕሮግራምም በለው የኢኮኖሚ ፖሊሲም በለው እታገለዋለሁ ብለህ ለመውሰድ ይከብዳል። አስታውሳለሁ ኢህአዴግን ይታገሉ የነበሩ ሰዎች በግልጽ ሰዎች ራሱ ለመምረጥ አይቸገሩም ነበር። የኢኮኖሚ ፖሊሲውን ይተቹ ነበር። በአፍሪካ በቀጠናው የሚከተለው አካሄድም በአባይ ግድብም ለምሳሌ በግልጽ ይጽፉ ነበር። አንዳንዶች ደግፈው ግን ይሄ ነገር ቢስተካከል ብለው፣ አንዳንዶች ደግሞ ኮምፕሊትሊ ግድቡን አንደግፈው የሚሉ ነበሩ። ሌሎች ደግሞ ይሄ ግድብ በጣም ወሳኝ ነው፣ አገራዊ ነው፣ ከኢህአዴግ ጋር የፈለገ ልዩነት ሊኖረን ይችላል፣ ግን በሀገራዊ ጉዳይ ተስማምተን ማሄድ ያለብን ብለው ግድቡን ይደግፉ ነበር። እንደዚህ አይነት ነገር የለም አሁን በሀገሪቱ ለሽያጭ ለድርድር የማይቀርብ ነገር የለም። ይሄ ዝም ብሎ ብሔራዊ ጥቅም መስመር አስምረህ ከዚህ እስከዚህ ድረስ መደራደር እንችላለን፣ ከዚህ በላይ ግን ብለህ የምታስቀምጠው የለም። ኢህአዴጎች በዛ ይታወቁ ነበረ። ለምሳሌ መለስ ከረሜላ ስትሰጡን፣ ግማሽ ከረሜላን ብትሰጡን ፖሊሲያችንን እስካልነካችሁ ድረስ ግማሹን ከረሜላ እንወስዳለን፣ 2፣ 3፣ 4 ሰጥታችሁን ግን ፖሊሲያችሁን አስረክቡ ካላችሁን 4ቱን ከረሜላ ይዛችሁ ገደል መግባት ትችላላችሁ ብሎ በግልጽ የሚያስቀምጥ አመራር ነበር። አሁን እንደዚ አይነት ነገር የለም። ከዛ በተጨማሪ ግን ይህ ስርዓት ሁሉንም ነገር በጉልበት ፈታለሁ፣ የብልጽግና ስርዓት አንዱ ትልቁ ችግር ሁሉንም ነገር በጉልበት ፈታለሁ የሚል አባዜ ነው። ከኔ ጋር መስራት የሚችሉት ሰሚት ያደረጉ ለእኔ ጉልበት ሰሚት ያደረጉ ናቸው ብሎ ነው የሚያምነው እና ሁሉም ነገር በጉልበት የመፍታት ጦረኛ ፖሊሲ የመከተል የሀገሪቱ መከላከያ እንደምታውቁት ግፋ ቢል በፊት ዳር ድንበር ይጠብቅ ነበረ፣ ሉዓላዊነትን ያስከብር ነበር፣ በሰላም ማስከበር ይሰማራል። አሁን የሀገሪቱ መከላከያ እኮ በኦሮሚያ በአማራም በተለያዩ አካባቢዎች ሚሊሻ ሊሰራው የሚገባ ፖሊስ ሊሰራው የሚገባ ስራ ተሰማርቶ በራሳቸውን በፓርላማ በወቅቱ የመከላከያ ሚኒስቴር የነበሩት ዶክተር አብርሃም በላይ መከላከያው ሚሊሻና ፖሊስ እየሆነ ነው እና ማረፍ ይፈልጋል። ሌሎችም ጄኔራሎች ይህንን ነገር የደገሙት ይመስለኛል በሆነ ወቅት። መከላከያውም ፋታ በሌለው የሀገር ውስጥ ግጭት ውስጥ የገባበት። ሌላው የኤርትራ መንግስት የጋበዝንበት በዚህ 8 ዓመት
እጅግ አውዳሚና በጣም የተሳሳተ የተዛባ ፖሊሲ ነበረ አቶ ኢሳያስን ወደ አዲስ አበባ የተቀበልንበት። ምናልባትም አሁን በቀጣይ መንግስት አሁን ተገልብጦ ያው ከአቶ ኢሳያስ ጋር ስለተጣላ ብልጽግና እየከሰሳቸው ያሉ ተቃዋሚዎች የዛ ዳፋ ነው ብዬ ነው የማምነው። አቶ ኢሳያስ በሩ ተበርግዶ ሲሰጣቸው ያኔ ገቡ። አሁን እንዴት ይውጡ? ከብልጽግና ምዕራባውያን ለያይተው ፕሪቶሪያ ወስደው ከትግራዮች ጋር ሲያስማሟቸው አቶ ኢሳያስ ከሌሎቹ ጋር ወደ መስራት ነው የተሸጋገሩት። ብልጽግናን በጦርነት ወቅት ጠፍንገው ይዘው ሲጠቀሙበት ነበር አቶ ኢሳያስ። ከዛ ብልጽግና ከእጃቸው እንዳፈተለከ ሲያውቁ ከሌሎች ጋር ወደ መስራት ነው የገቡት። በተለይ ከኤርትራ ጋር የተካሄደው እንትን እኔ ትልቁ የብልጽግና ዘመን የስልጣን ዘመን የ8 ዓመት ትልቁ ስህተት ብዬ የምወስደው ከኤርትራ ጋር የተደረገው ራፕሮችመንት አንድ ግለሰባዊ ነበር፣ ተቋማዊ አልነበረም። ሁለተኛ በመርህ በህግ የታሰረ አልነበረም። ጅዳና አቡዳቢ ሄደው የፈረሙት ስምምነት እንኳ ራሱ እኛ አናውቀውም ምን እንደሆነ። አቶ ገዱ አሁን እዚህ በውጭ ሀገር አሉ፣ የውጭ ጉዳይ ሚኒስቴር ነበሩ በወቅቱ። ከእሳቸው በፊትም ዶክተር ወርቅነህ ገበየሁ ይመስለኛል። እነሱም የሚያውቁት አይመስለኝም። ፓርላማ ላይ ቀርቦም ውይይት አልተደረገበትም። እና የዛ አይነት ግንኙነት ወደ ምን በር ከፈተ? ሌሎችም በማዕከላዊ መንግስቱ ላይ ያመፁ ኃይሎች ከኤርትራ መንግስት ጋር መስራት ያው ብልጽግና ሞራል የለውም እኛን ለመተቸት ወደሚል፣ ሌሎቻችንም ተከፋፍለን በዛ በጎራ ለይተን የሀገሪቱን ጥቅምን ብሔራዊ ጥቅምና መከተል ያለብን ፕሪንስፕል ቀርቶ አንዱን ጎራ መርጠን የምንጠዛጠዝበት ሆነ። መሆን የነበረበት አይ ብልጽግና የሄደው አካሄድ ልክ አይደለም፣ ስህተት ነው። እንዲሁም እሱን ፈለግ ተከትሎ አሁን አማጽያኖች የሚሄዱበት አካሄድ ልክ አይደለም። በሀገራዊ ጉዳይ የሀገራዊ ጉዳይ ነው። ህወሓትም ያኔ ሀንድል የተደረገበት መንገድ ከአቶ ኢሳያስ ጋር በመስማማት በጣም አደገኛ ነበረ። ህወሓትን ባገለለ መልኩ፣ የትግራይን በሚከብ መልኩ፣ ከዛም አልፎ አቶ ኢሳያስ በኢትዮጵያ ውስጣዊ ጉዳይ በአደባባይ ጌም ኦቨር ወያኔ ብለው እስከ መናገር የደረሱበት፣ ከዛም እዛ ሚሌኒየም አዳራሽ መጥተውም በጋራ ሆነን ጠላቶቻችን እናንበረክካለን ያሉበት ሁኔታ። የውጭ ሀገር ፕሬዚዳንት ነው አስበው እንግዲህ። አይ ከዚህ እስከዚህ ያለው በጉርብትና በቀጠናዊ ጉዳዮች መወያየት እንችላለን። በውስጣዊ ግን የኢህአዴግ አባል ድርጅቶች ላይ አንዱን ነጥሎ አስተያየት መስጠት አይቻልም። ይሄ የኢትዮጵያውያን የራሳችን ጉዳይ ነው ተብሎ ማስቆም ሲገባ እነዛ አይነት አስተያየት ሲሰጡ የነበረ ያው ጀዋር አለ እዚህ ከርቸሌ ነው የወረዱት፣ ዋጋ ነው የከፈሉት። ተው ትግራይን ማግለል። ህወሓትም ቢሆን በቃ በኢትዮጵያ ጉዳይ ባለቤት ነው፣ የጉዳዩ ባለቤት ነው። እንደዛ ነው መታየት ያለበት። ኢሳያስን በማስቀደም ህወሓትን በመግፋት ነው። አይ ቲንክ አቶ ልደቱን በዛ ዋጋ ከፍሏል። በጣም ፌመስ የሆነ ንግግሩ አስታውሳለሁ። ከደብረጽዮን እና ከኢሳያስ ደብረጽዮን ይቀርበኛል፣ ከጃዋር እና ከኢሳያስ ጃዋር ይቀርበኛል ብሎ የተናገረበት። ውስጣዊ ጉዳዮቻችንን በራሳችን መያዝ ስንችል ለውጭ ጋብዘን የመስጠት ባህሪ በአቶ ኢሳያስ ተጀመረ። ከዛ የአባይ ግድብ መጣ። ሶሺ ራሽያ ላይ የተካሄደው ነገር ታውቁታላችሁ። ትራምፕ ተጋበዘ፣ ፈንጅ ፈነዳ ተብሎ ኤፍቢአይና መርምር ተባለ። አገሪቷ በቃ የማንም እንትን ሆነች። ከዛ አሁን ባለው በቀጠናዊ ጉዳይ ደግሞ እንደምታውቁት ነው አርኤስኤፍን ለመደገፍ ከዩኤኢ ጋር በመሆን በዛኛው ወገን ተሰለፈ ብልጽግና። ሌሎቹ ደግሞ በሳውዲ በምትመራው ግብፅን ባለችበት ሱዳንና ኤርትራ ባቀፈው ሳይድ ሆኑ እና የምናደርጋቸው ግንኙነቶች እንኳን ራሱ ጦርነቱን በሚያሳልጡና እርስ በራሳችን የምንገዳደልበት አዚፍ የራሳችን አቅም ያነሰ ይመስል የሌላም ጭምር ጋብዘን ማለት ነው በቀጠናው የሆነ ውጥንቅጥ የገባንበት ሁኔታ ነው ያለው እና ይሄ ደግሞ የሀገሪቱን ኢኮኖሚ አውድሞታል። የሰው ኃይል ወድሟል። ትግራይ ላይ ብቻ እንደምታውቁት ከ1 ሚሊዮን ገደማ ሰው አልቋል። በነገራችን ላይ የትግራይ እያልን ስናነሳ ሌላ አይደለም ኢትዮጵያዊ ማለታችን ነው። የኢትዮጵያ ሕዝብ በ1 ሚሊዮን ጎደለ ማለት ነው። አሁን ባለን ሌጋል ጂኦግራፊካሊም ሌጋሊም ኮንስቲቱሽናሊም በሚታወቀው ትግራይ የኢትዮጵያ አካል ነው። ስለዚህ በእንደዚህ አይነት ሁኔታ ነው ያለችው ሀገሪቱ። እልቂቱ ቀጥሏል። የጦርነት ኢኮኖሚው ቀጥሏል። ኢኮኖሚው እየደቀቀ ነው በጦርነት። በእንደዚህ አይነት ሁኔታ ነው፣ እጅግ ከባድ ሁኔታ ነው ያለው። ምናልባት መፍትሄው ምንድን ነው የሚለው ወደኋላ እድል ከተሰጠ ይመጣበታለሁ። ግን በእንደዚህ አይነት ሁኔታ ያለ ነው ለማለት ፈልጋለሁ። አመሰግናለሁ። የመጀመሪያው በጣም የሚያስቅ በዚው በአያና ደረጃ በሱ ደረጃ ያልገመትኩት ነገር አረንጓዴ ቢጫ ቀዩ ባንዲራ ኮከብ የሌለበትን
መያዝ ወንጀል ነው፣ ይህ ህገ መንግስታዊ ነው ብሏልና የህገ መንግስቱን አንቀጽ 3 ላንብብላችሁ። በዚሁ አጋጣሚ ኮከቡ ህገ መንግስት ላይ የለም። ኮከቡ የተደረገው በ1996 ነው። ህገ መንግስቱ ከረቀቀ ከጸደቀ ከ2 ዓመት ተኩል በኋላ አገልግሎት ላይ መዋል ከጀመረ ደግሞ ከዓመት ተኩል በኋላ እና ምን ይላል? የኢትዮጵያ ሰንደቅ ዓላማ አንቀጽ 3 1 የኢትዮጵያ ሰንደቅ ዓላማ ከላይ አረንጓዴ ከመሃል ቢጫ ከታች ቀይ ሆኖ በመሃሉ ብሔራዊ አርማ ይኖረዋል። ሶስቱም ቀለማት እኩል ሆኖ በአግድም ይቀመጣሉ። ከሰንደቅ ዓላማው ላይ የሚቀመጠው ብሔራዊ ዓላማ የኢትዮጵያ ብሔር ብሔረሰቦች ህዝቦች እና ሃይማኖቶች እኩልነት፣ በአንድነት ለመኖር ያላቸውን ተስፋ የሚያንጸባርቅ ይሆናል። የፌዴራሉ አባሎች የራሳቸውን ሰንደቅ ዓላማ ሊኖራቸው ይችላል። ዝርዝሩ በራሳቸው ምክር ቤት ይወሰናል። በዚህ አንቀጽ ላይ ስለ ኮከቡ የሚናገረው አንድም ነገር የለም። አሁን በጣም የሚያሳፍረኝ ነው። ባይዘዌ የብልጽግና ሰዎች በዚህ ልክ የህገ መንግስት አረዳዳችሁ እንዲደካማ ከሆነ በብዙ መልኩ መፈተሽ ያለብን ማለት ነው። አንዳንዴ አማርኛ አቀላጥፋችሁ ስትናገሩ እውቀት እንዳላችሁ ብዙ ሰው ይገምት ነበረ፣ ግን ይሄ በጣም ኤሌመንተሪ ነው። እንዲያውም እስካሁን ሌላ ልጆች እዚህ ያላችሁ በዚህ ላይ ክሪቲሳይዝ አለማድረጋችሁ ራሱ አስደንግጦ ለእኔ ይደረጋል ብዬ ጠበቅኩ ነው። ኮከቡ በአዋጅ ነው የጸናው፣ በአዋጅ መውረድ ይችላል። ከህገ መንግስት አሜንድመንት ጋር ምናምን ያገናኘው የለም። ባይዘው ብልጽግና አብይ የኢትዮጵያን የመሃሉን አርማ ወደ ወደ አደይ አበባ በሚመስል መልኩ ለማስቀየር እንቅስቃሴ ሁላ ላይ እንዳለ መረጃዎች ነበሩ። የሆነ ጊዜ ላይ የምታስታውሱ ከሆነ መብቱ ነው። በአዋጅ ይጸድቃል። በአዋጅ ኮከቡ ይሄ ፔንታግራሙ የአምስት ቅርጽ ኮከብ ለሁለት ጊዜ ኢትዮጵያ ውስጥ ተሻሽሏል። ይህን ማታውቁ ከሆነ አሁን እንግዲህ ማሳወቅ ያስፈልጋል። ማለት ለሁለት ጊዜ ተሻሽሏል ከዚህ በፊት ማለት ነው። ቅርጹ ከለሩ ምናምን ማለት ነው። ዋናው ዓላማ በአንቀጽ 3 ንዑስ አንቀጽ 2 ላይ የብሔር ብሔረሰቦችና ሃይማኖት እኩልነት የሚያንጸባርቅ አርማ ነው የሚለው። አርማው ምን ይምሰል አይምሰል በአዋጅ የሚወሰን ነው። አዋጅ ደግሞ ኤኒታይም ሊሻር ይችላል። ባይዘው ይሄ አዋጅ ማለት የግብር አዋጅ የምን አዋጅ የምንላቸው አዋጆች አይነት ሚሻር ሚስተካከል የሚታደስ ነውና አንድ ሰው አረንጓዴ ቢጫ ቀይ መያዝ መብቱ ነው። ኦኬ አለው አይደል? ይሰማል። ቴዲስ ታካርጎ ኦኬ መብት ነው ማንም ሰው መያዝ። አተያዝ የሚል ደግሞ ባይዘው በህገ መንግስቱ ላይ ያልተከለከሉ መብቶች በሙሉ መብት ናቸው ይላል። በህግ ያልተከለከለ የትኛውም ነገር ኢትዮጵያ ውስጥ መብት ነው። ስለዚህ በህግ ባለ ኮከብ የሌለውን ዓለም መያዝ ተከልክሏል እስካልተባለ ድረስ መብት ነው። በዚህ አይ ቲንክ አንቀጽ 28 ይመስለኛል። አንቀጹን ከተሳሳብ በጣም ይቅርታ። የትኛውንም ፕሪንትድ የሆነ ነገር ሐሳብን ለመግለጽ የሚመችህን የሰይጣን ስዕል እንኳን ያለበት ይዘህ መንቀሳቀስ መብት ነው። ይሄ በኢትዮጵያ ህገ መንግስት ይሄ አይደለም ባይዘው በኢትዮጵያ ህገ መንግስት የቤኒቶ ሙሶሎኒ እንግዲህ ኢትዮጵያ ጠላት የምንለው ሰው ነው። የቤኒቶ ሙሶሎኒን ፎቶ ይዘህ ሰልፍ መውጣት ትችላለህ፣ አይከለክልም። ኦኬ እንኳን አገራችን ላይ ትልቅ ፓወር ያለው ህገ መንግስቱ ራሱ አክሴፕት ያደረገው በአግድም አረንጓዴ ቢጫ ቀይ ብሎ በክብር ህገ መንግስቱ አንቀጽ 3 ላይ ያስቀመጠው ማለት ነው። ስለዚህ ስለ ኮከቡ የሌለበት ምናምን የሚለው አይ ቲንክ ብልጽግና የካድሬዎች ዲስኩር ነው። እያነበበን ማለት ፈልጋለሁ። ቅድም ተነስቷል። ጠቅላይ ሚኒስትሩ ሞትን በካራቴ መቱ ናቸው ምናምን ሲባል ነበር እና ጦርነት ላይ ሄደው ሲሳተፉ ሞትን በካራቴ መቱ ምናምን። አይ ቲንክ በብልጽግና ሰዎች ሰውየው በጣም የሆነ ሱፐርፊሻል የሆኑ ተደርጎ የማሰብ እና አይ ቲንክ የናዝሬቱን ኢየሱስ በበሻሻው ኢየሱስ ሁሉ የቀየረ ሰው እየመጣ እንደሆነ ነው ማስበው። ሞትን ድል አድርጎ ተነስቷል የሚባለው አይ ቲንክ የኦርቶዶክስ እና የክርስቲያን አማኞች ኢየሱስ ክርስቶስን ነው የሚሉትና ሞትን የሚያሸንፍም አሸንፏል ተብሎ የሚጠቀሰው እሱ ነው እና አዲስ ኢየሱስ ከበሻሻ እንዳመጣችሁ አናውቅም ነበር። ሌላው ቴዲ በተቃውሞ ውስጥ ህዋትንም ተችቷል፣ ብልጽግናንም ተችቷል። ይህን ትችት ብሔር ጠል ነው፣
ቴዲ የብሔር ጥላቻ አሳይቷል የሚል በጣም በአቋም ደረጃ ብልጽግና የሚደበቅበት ጎሬ ሲያጣ የኦሮሞ ህዝብ ላይ መደበቅ አይችልም። የተቸው መንግስት ነው። አዲስ አበባ ህዝብ ተፈናቅሎ ባይዘው አዲስ አበባ ልጆች ዛሬ ሊቢያ ብትሄዱ በ10 ሺዎች እስከ 100 ሺህ በሚሆን ደረጃ የአዲስ አበባ ልጅ ተሰዶ ሊቢያ ላይ በባርነት ሁሉ እየተሸጠ ነው ያለው። ያ ማለት አብይ ወደ ስልጣን ሲመጣ ወይም የብልጽግና መንግስት እንደውም በአያና እንደው በጣም ስላስገረመኝ ነው ዛሬ ከሱም ከተበኩት በታች ሀሳቦች ስለተነሱ ምን ኮንትራት ተፈራርመናል ብሏል። የአዲስ አበባ ሰው እኮ ህወሓት አብይ 1 ዓመት ተኩል ያክል በስልጣን ላይ ቆይቶ እነ ጌታቸው አሰፋ ቢሮ እንደሚቆጣጠሩ ባዝሩም ሳይቀር ሲሄድ እንደሚከታተሉትና አቅም እንደሌለው በራሱ አፍ በፓርላማ ተናግሯል። በዚህ ጊዜ አቅም ሆኖት የነበረው እኮ የኢትዮጵያ ህዝብ ነው። በጣም አቅም የሆነው ደግሞ የአዲስ አበባ ህዝብ ነው። የአዲስ አበባ ህዝብ አይዘው ወደ ጠቅላይ ሚኒስትሩ ቦምብ ሲወረወር ቦምብ ሳይቀር የተቀበለና አካሉ የጎደለ ህዝብ ነው የአዲስ አበባ ህዝብ። ኦኬ ያን ያክል ህወሓት አዲስ አበባ ለቃ የጸጥታ መዋቅሯን የደህንነት መዋቅሯን አዲስ አበባ ላይ ጥላው ሄዳ ሰውየውን ስታስጨንቀው ከጎኑ የነበረው የአዲስ አበባ ህዝብ ነው። ኦኬ ምን ኮንትራት ምን ቃል ገብቻለሁና ተከዳን የሚለው ስህተት ነው። ከዚህ በላይ መከዳታል እንዴ? አንደኛው ፕሮሚስን ኪፕ ማድረግ አለበት። ከህዝቡ ጋር የገባው ኮንትራት አለ። ስልጣኑን ሲያድስ ከህዝቡ ጋር የተነጋገረው ስልጣኑን ሲቀበር ለህዝቡ ያስተላለፈው በኢትዮጵያ ውስጥ አሳዳጅና ተሳዳጅ አይኖርም፣ ሁላችንም አንድ ነን፣ ስንሞት ኢትዮጵያ እንሆናለን የሚል ብዙ ቃሎችን ገብቷል። እንዲሁም ኢትዮጵያ ሳይጠይቀው በእኛ ባህል አንድ ሰው ሲለፈልፍ አውራጣቱን ሲቃዥ አውራጣቱን ያዙ ይባላል። በጣም ይቃዣል እና እንዲሁም ጠቅላይ ሚኒስትሩ ስርዓቱም አውራጣቱን የተያዘ በሚመስል መልኩ ከገነት የመጣ መንግስት እስኪመስል ድረስ ብዙ ነገር ለፍልፏል። እንዲሁም ማህበረሰቡ የሁሉ ፕሮሚስ ኪፕ ያርግ ቢል ጉድ ነው የሚሆነው። ሚኒመሙን ግን ማሳካት አልቻለም። ስለዚህ የስ የኢትዮጵያ ህዝብ ይጠይቃል፣ መብቱ ነው።